ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። እኛ በራሳችን ኃይል ነው የምንተማመነው። ህወሓት ከኤርትራና ሱዳን ጋር ጥምረት ፈጥሯል መባሉ ውድቅ አደረገም። ወይዘሮ ኬሪያ ኢብራሂም ህገወጥ የህወሓት ቡድን የትግራይ ተተኪ ትውልድ በመዋቅራዊ አሰራር እያጠፋ ነው ብሏል። የአክሱሙ የተኩስ ጥቃት በግቢው ጥበቃ መፈጸሙን ፖሊስ አረጋገጠ። ምርመራውንም ቀጥሏል። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። ህወሓትና የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው ወቅት ከሱዳን ጋር የሶስትዮሽ ጥምረት ፈጥሯል በሚል የሰነዝሩባቸውን ከባድ ክስ በተናጠል ባወጡት መግለጫ ሙሉ በሙሉ ውድቅ አደረጉም። ህወሓት ከየትኛው የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ጥንካሬ እንደሚተማመን ሲገልጽ፣ ኤርትራ በበኩሏ ለአፍሪካ ቀንድ ውጥረት መንስኤው የአዲስ አበባ ግዴለሽ ፖሊሲዎች ናቸው ስትል አጸፋዊ ክስ ሰንዝራለች። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ባደረጉት ንግግር ህወሓት በኤርትራና በሱዳን መካከል ያለው ሁኔታ የመጥረቢያ ፖለቲካ በማለት ገልጸውት ነበር። በምሳሌነታቸው ህወሓት ከመጥረቢያው የብረት ክፍል ጋር፣ ኤርትራ ደግሞ ከእንጨት እጀታው ጋር ማመሳሰል ሁለቱም ስማቸውን ባልጠቀሳቸው የውጭ አካላት እንደሚዘወሩ ተናግረዋል። ይህንንም ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል የከሰሱ ቢሆንም ጥምረቱ ግን በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ብለዋል። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አንገሶም ድርጅታቸው አብረውት የሚዋጉለት የውጭ አካላት በፍጹም ጋብዞ እንደማያውቅና እንደውም በሰሜኑ ጦርነት ወቅት ለራሱ እንዲዋጉ የውጭ አካላት ከኤርትራ ኃይሎች የጋበዘው የፌዴራል መንግስት መሆኑን ገልጿል። ቃል አቀባዩ ጠቅላይ ሚኒስትሩ ህወሓት የፕሪቶሪያው ስምምነት የተቀበለው ስለተሸነፈ ነው ማለታቸው በጽኑ በመቃወም ከተሸነፈ አካል ጋር ድርድር አይደረግም፣ እነሱ ወደ ድርድር ጠረጴዛ የመጡት እኛን ማሸነፍ ስላልቻሉ ነው፣ ስምምነቱ የተፈረመው የሁለቱ ወገን ጥቅም የሚያከብር በመሆኑ ነው ሲሉ ሞግተዋል። በተመሳሳይ የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መግለጫ የጠቅላይ ሚኒስትሩ ንግግር ውድቅ አድርገዋል። የማነ ገብረ መስቀል ኤርትራ ፕሪቶሪያውን ስምምነት ለማደናቀፍ እየሰራች ነው መባሉን በማስተባበል ስምምነቱ ሙሉ በሙሉ የኢትዮጵያ የውስጥ ጉዳይ መሆኑንና የኢትዮጵያ መንግስት ራሱ በአንድ ጊዜ እንደ ጸባጫሪም እንደ ተጎጂም አድርጎ ለማቅረብ እየሞከረ ነው ሲሉ ወንጅለዋል። የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ ስምረት ዲሞክራሲ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ተብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን በጽኑ ከሰሱም። ወይዘሮ ኬሪያ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ቡድኑ ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ መሆኑን አስታውቋል። ወይዘሮ ኬሪያ እንደገለጹት የፕሪቶሪያዊ ሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠ ቢሆንም ህወሓት ግን ስምምነቱ ለዳግም ጦርነት ጊዜ መግዣነት ብቻ ተጠቅሞበታል። የፌዴራል መንግስት የመሰረተ ልማት መልሶ ግንባታ ማድረጉን፣ ጊዜያዊ አስተዳደር ማቋቋሙንና የቀድሞ ታጣቂዎችን በተሃድሶ ማሳለፉን የገለጹት አፈ ጉባኤዋ ህወሓት ግን የክልሉ ጊዜያዊ አስተዳደር በኃይልና በተደጋጋሚ በማፍረስ በጨረባ ምርጫ ያደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነቱ ያጣ ካቢኔ አዋቅረዋል። ራሱን ለዳግም ጦርነት በማዘጋጀት ህጻናትን ከእናታቸው ጉያ በመንጠቅ የትግራይ እናቶች የደም እንባ እያስለቀሰ ይገኛል። የክልሉ ትምህርት ቤቶች አስቀድሞ በመዘጋትና ወጣቱን ወደ ጦር ካምፕ በማፈስ በትውልድ ላይ ዓለም አቀፍ የህግ ድንጋጌ የሚያስጠይቅ ሰብአዊ ግፍ እየፈጸመ ነው። የ12ኛ ክፍል ሀገር አቀፍ ፈተና ራሴ ያዘጋጃለሁ በሚል የወጣቱን የነገ ተስፋና ህልም ሆን ተብሎ እያጨለመ ይገኛል በማለት ወይዘሮ ኬሪያ ከሷል። መግለጫው ላይ ይበልጥ አነጋጋሪ ሆነው የተጋለጠው ምስጢር ህወሓት ከውጭና ከሀገር ውስጥ የጠላት ኃይሎች ጋር የፈጠረው ያልተቀደሰ ጋብቻ ነው። ወይዘሮ ኬሪያ እንዳሉት ቡድኑ ከሻዕቢያ ጋር በመሆን የወርቅና የከበሩ ማዕድናት
ምንዘራ እየፈጸመ ይገኛል። ከነዚህም ባለፈ የትግራይ ወጣቶችን ለሱዳን ጦርነት በመሸጥ የሚያገኘው የውጭ ምንዛሬ ገቢ ለጦር መሳሪያ መግዣነት እየተጠቀመበት መሆኑን በይፋ አጋልጧል። በአሁኑ ወቅት የትግራይ ክልል እናቶች፣ ወጣቶችና መላው ህዝብ የቡድኑ እኩይ ሴራ በስፋት እየታገሉና በጽንፈኛ ቡድን ላይ ድንጋይ እየወረወሩ መሆኑን የገለጹት ወይዘሮ ኬሪያ የሀገር ውስጥ ሽማግሌዎች፣ ዓለም አቀፍ ተቋማትና የሀገር ሽማግሌዎች፣ ዓለም አቀፍ ተቋማትና ሀገራት የህወሓት እኩይ ሴራ በጋራ ሊታገሉት እንደሚገባ ጥሪያቸው አስተላልፏል። የአክሱም ከተማ ፖሊስ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ላይ ጥይት ተኩሷል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋሉን በይፋ አስታወቀም። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም እንደገለጹት ጥቃቱ የተፈጸመው ሰኔ 30 ቀን 2018 ዓ.ም እኩለ ሌሊት ላይ ሲሆን በተደረገው ፈጣን ማጣራት ድርጊቱ በራሱ በግቢው ጥበቃ መፈጸሙን ተረጋግጧል። የወንጀል ምርመራ ኃላፊው እንደጠቆሙት የተኩስ ድርጊት በግንባር ቀደምትነት የፈጸመው ጥበቃን ጨምሮ በአጠቃላይ 3 ተጠርጣሪዎች በህግ ቁጥጥር ስር ውለው ተጨማሪ ምርመራ እየተካሄደባቸው ይገኛል። የተተኮሰው ጥይት በራሱ በውስጥ ጥበቃ አማካኝነት መተኮሱ በማጣራት ሂደት ማረጋገጡን፣ ይህንን በአክሱም ከተማ የተፈጸመው ጥቃት በአግባቡ አጣርቶ የተሟላ መዝገብ ወደ ፍርድ ቤት ለመውሰድ የሚያስችል ልዩ ወንጀል ምርመራ ቡድን ተዋቅሮ ስራው በይፋ ጀምሯል ብሏል ፖሊስ። ኃላፊው አቶ አሰፋ ገብረ ማርያም አክለውም በአክሱም ከተማ ውስጥ የሚፈጸም ማንኛውም አይነት ወንጀል ከፖሊስና ከከተማው ህዝብ የነቃ ቁጥጥር ሊያመልጥ እንደማይችል አስገንዝበዋል። በተለይም ክስተቱን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ የተዛቡና የሐሰት መረጃዎችን እየተሰራጩ መሆኑን የጠቀሱት ኃላፊው ህብረተሰቡ ከነዚህ የተዛቡ ወሬዎች ራሱን ጠብቆ ትክክለኛውንና ጽዱ መረጃ በቀጥታ ከሚመለከታቸው ይፋዊ የህግ አካላት ብቻ ሊከታተልና ሊጠቀም እንደሚገባ መክሯል። በሱዳን ኤልፋሸር የፈጥኖ ድራሽ ኃይል አማጽያን እንደ የዘር ማጥፋት የሚቆጠሩ ወንጀሎችን እንደፈጸሙ ተመድ በምርመራው አረጋገጠም። የተባበሩት መንግስታት ድርጅት የሱዳን እውነታ አውጪ ተልዕኮ ባወጣ አዲስ ሪፖርት መሰረት ታጣቂ ቡድኑ በኤልፋሸር ጅምላ ግድያዎችን፣ ስልታዊ አስገድዶ መድፈር፣ እገታዎችና ሆን ተብሎ በረሃብ የመቅጣት ድርጊቶች ፈጽሟል። ዋና ዋና ግኝቶች ከጥቃቱ የተረፉ ሰዎች የገዛ ቤተሰቦቻቸው አባላትን ጨምሮ በቅርብ የተገደሉ የንጹሐን አስክሬኖች መሬት ላይ በተዘረሩባቸው ክፍሎች ውስጥ አስገድዶ መድፈር እንደተፈጸመባቸው ገልጿል። ፈጥኖ ድራሽ ኃይሉ ለረጅም ጊዜ ከበባ በማድረግ የእርዳታ አቅርቦት እንዳይገቡ ማገድ እንዲሁም በረሃብ ለመቅጣት የምግብ ማምረቻ ስርዓቶችን በከባድ መሳሪያ ደብድበዋል። ሪፖርቱ በኤልፋሸር አረብ ባልሆኑ ማህበረሰቦች ላይ የተፈጸሙ መጠነ ሰፊ ግድያዎች፣ የዘር ማጥፋት ወንጀል መገለጫዎች የታዩባቸው እንደነበሩ በየካቲት ወር የተደረሰው ግኝት የሚያጠናክር ነው። የተልዕኮው ሰብሳቢ መሐመድ ቻንዲ ኦትማን ዓለም አቀፉ ማህበረሰብ ከእነዚህ ክስተቶች ትምህርት መውሰድና ተጨማሪ ጥፋቶችን ለመከላከል አስቸኳይ እርምጃ መውሰድ አለበት ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ የፈጥኖ ድራሽ ኃይሉ በብዛት እየተሰበሰበበት በሚገኘው በሰሜን ኮርፋ ኤልኦቤይ ዙሪያ ተመሳሳይ ጥፋት እየተከሰተ መሆኑን ባለፈው ሳምንት አስጠንቅቋል። ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ ሚሳኤልና የድሮን ጥቃት ሰነዘረች። ባለፉት 3 ሳምንታት ሰፍኖ የነበረው የተኩስ አቁም ስምምነት ተከትሎ አሜሪካ በኢራን ደቡባዊና ምስራቃዊ ግዛቶች ላይ በሰነዘረችው አዲስ የአየር ድብደባ ምክንያት ቀጠናው ዳግም ወደ አዲስ ከባድ ውጥረት ውስጥ ገብቷል። ኢራን እስላማዊ አብዮታዊ ዘብ የአሜሪካ የባህር ኃይል 5ኛ ሊፍት ዋነኛ መነሻ የሆነችውን ባህሬን የሚገኙ የነዳጅ ማከማቻዎችን፣ በኩዌት የሚገኘው የፓትሪዮት የአየር መከላከያ ስርዓትና በኳታር የሚገኘው ቅድመ ማስጠንቀቂያ ሳተላይት መገናኛ ጣቢያን በድሮንና በሚሳኤል መምታቱን በይፋ አስታውቋል። የኢራን ድንገተኛ አጸፋ እርምጃ የተቀሰቀሰው አሜሪካ በኢራን የባህር ጠረፍና በምስራቅ ግዛቶች በሚገኙ ስትራቴጂካዊ ይዞታዎች ላይ ያለፉት 2 ተከታታይ ቀናት ከፍተኛ አየር ድብደባ መፈጸሟን ተከትሎ ነው። በአሜሪካ ድብደባ ምክንያት በሰኔ ወር አጋማሽ ላይ ተደርሶ የነበረው ደካማ የተኩስ አቁም ስምምነት ሙሉ በሙሉ የፈረሰ ሲሆን ዋሽንግተን ለጥቃቱ መነሻ ያደረገችው ኢራን በሆርሙዝ ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በመሰንዘር ስምምነቱን ጥሳለች የሚል ክስ ነው። በአሁኑ ሰዓት በኩዌት፣ ባህሬንና ኳታር የሚገኙ የጸረ ሚሳኤል መከላከያ ዘዴዎች ጥቃቱን ለማክሸፍ በከፍተኛ ሁኔታ ስራ ላይ መዋላቸው የተሰማ ሲሆን ሁለቱም ወገኖች ወታደራዊ እርምጃዎችን አጠናክረው እንደሚቀጥሉ በማስጠንቀቃቸው ቀውሱ ወደ መላው መካከለኛው ምስራቅ ሊስፋፋ እንደሚችል ከፍተኛ ስጋት ፈጥሯል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮውን ላይክና ሼር ማድረጋቸውን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።